ብቸኝነት ተሰምቶሽ ያውቃል? እና ጊዜሽ ለምን እንዳልደረሰ አስበሽ ታውቂያለሽ? አሁንም እየጠበቅኩ ነው ብለሽ ራስሽን ጠይቀሽ ታውቂያለሽ? ዛሬ ስለ ብቸኝነት እንነጋገራለን። እንደ ድክመት ሳይሆን እንደ ፈተና ነው። ይህ መልእክት ልብሽን የሚነካ ከሆነ ቻናላችንን ሰብስክራይብ እያደረግሽ የቤተሰባችን አካል ሁኚ። ይህንን ቪዲዮ ላይክ እያደረጋችሁ ሐሳባችሁን ኮሜንት ላይ ጻፉልን። በእምነት በትዕግስትና በጥንካሬ አብረን እንደግ። ብቸኝነት ፈተና ነው። መገለጫሽ መታወቂያሽ አይደለም። ብቸኝነት ማንነትሽ አይደለም፣ ስምሽም አይደለም፣ የወደፊት ህይወትሽም አይደለም። የሆነ አንድ ወቅት ብቻ ነው። ብዙ ያላገቡ ሴቶች ብቸኝነት ይሰማቸዋል። ደካማ ስለሆኑ አሊያም ተስፋ ስለቆረጡ ሳይሆን ሰው ስለሆኑ ብቻ። ቤቷ ጸጥ ያለ ስሜት ሲወርሳት ብዙ ምሽቶችን አሳልፋለች። ሌሎች ሲያገቡ ስታይ ከቤተሰብ የሚነሱ ጥያቄዎች ከባድ ሆኖ ሲሰማት ልቧ በሽክሹክታ ለምን እኔ አልሆንም ሲል ሲናገር ይህ ስሜት እውነተኛ ነው፣ ግን ስለ አንቺ እውነት አይደለም። ብቸኝነት ፈተና ነው እና ከአላህ የሚመጣ እያንዳንዱ ፈተና ጥበብ ነው። አላህ ሰዎችን ከህይወትሽ የሚያስወጣቸው ልብሽ ከሱ ጋር የበለጠ በጥልቀት እንዲገናኝ ነው። አንዳንድ ጊዜ ጋብቻን ያዘገይብሻል፣ ምክንያቱም ደግሞ ማየት ከማትችው ህመም ሊጠብቅሽ ነው። ዝምታን በነፍስሽ ላይ ይፈቅዳል፣ ያደርጋል። የራስሽን ነፍስ በግልጽ ማዳመጥ እንድትችይ ነው። አለማግባትሽ የማትፈለጊ መሆንሽን ማሳያ አይደለም፣ አሊያም መረሳትሽን ወይም በህይወትሽ ወደ ኋላ መቅረትሽን ማሳያ አይደለም። ታሪክሽን አሁንም እየጻፈው ነው ማለት ነው። በክብር የምትጠብቅ ሴት ባዶነት ሊሰማት አይገባም፣ ጠንካራ ነች። ፍላጎቶቿን የምትቆጣጠር ሴት ደካማ አይደለችም፣ ኃይለኛ ናት። ብቸኝነት እየተሰማት ግን በሌሊት ዱዓ የምታደርግ ሴት አልተተወችም፣ ለመንፈሳዊ እድገት የተተወች ናት። ብቸኝነት ሊሰብርሽ ወይም ሊገነባሽ ይችላል። ትኩረትሽ ፍለጋን እንድታሳድጂ ሊያደርግሽ አሊያም አላህ እንድታሳድጂ ወይም ራስሽን ዝቅ እንድታደርጊ ሊያደርግሽ ይችላል። ልዩነቱ እንዴት ምላሽ እንደምትሰጪ ነው። ይህንን ጊዜ ለማደግ ተጠቀሚበት። ዋጋሽን ተማሪ፣ ባህሪሽን አሻሺ፣ ከአላህ ጋር ያለሽን ግንኙነት አጠናክሪ። ጋብቻሽ ጓደኝነት ነው። አላህ እውነተኛ ጓደኛ ነው። ልብሽ ባዶነት ከተሰማው በቁርአን ሙዩ። ደረትሽ ከተጨናነቀ ከአላህ ጋር ተነጋገሪ። አይኖችሽ ማልቀስ ከፈለጉ በሱጁድ ያልቅሱ። ምክንያቱም ልብሽን የፈጠረልሽ በትክክል ምን እንደሚፈልግ ያውቃል። አልዘገየሽም፣ አልተተውሽም፣ እየተቀረጽሽ ነው። እናም አንድ ቀን ትክክለኛው በር ሲከፈት ሌሎች በሮች ለምን እንደተዘጉ ትረጃለሽ። እስከዚያው ድረስ ጸንተሽ ቆሚ፣ ትሁት ሁኚ። ብቸኝነትሽ ፈተና ነው፣ መገለጫሽ አይደለም። ብቸኝነት ማንነትሽ አይደለም፣ ልምድ ነው ብለሽ አስቢው። ብቸኝነት እያለፍሽበት ያለሽበት እንጂ አስታውሺ፣ ማንነትሽ አይደለም። ብዙ ያላገቡ ሴቶች በህይወታቸው ውስጥ በሆነ ወቅት ብቸኝነት ይሰማቸዋል። ይህ ስሜት ከዝምታ ሊመጣ ይችላል፣ አሊያም ከንጽጽር ወይም ከጫና ሊመጣ ይችላል። ጓደኞችሽ ሲያገቡ፣ ቤተሰብሽ ጥያቄ ሲያበዛ፣ በማህበራዊ ሚዲያ ደስተኛ ጥንዶችን ስታይ ቀስ በቀስ ልብሽ መገለል ይጀምራል። ነገር ግን ልብሽ በግልጽ ማሰብ ያለበት ነገር አለ። ጋብቻ ብቸኛው የዋጋሽ ማረጋገጫ ነው ብለሽ ታስቢያለሽ? የግንኙነት ሁኔታሽ የስኬትሽ መለኪያ ነው ብለሽ ታስቢያለሽ? መልሱ አይደለም። አላህ በፈጠረሽ ቅጽበት ዋጋሽን ሰጥቶሻል። ጋብቻሽ ዋጋሽን ከፍ አያደርግም፣ ብቸኝነትም ዋጋሽን አይቀንስም። ብቸኝነት አደገኛ የሚሆነው በተሳሳተ መንገድ ስትረጂው ብቻ ነው። ብቸኝነትሽን አልፈለግም ማለት ነው ብለሽ ትኩረትሽን ማሳደስ ትጀምሪያለሽ። በህይወቴ ወደ ኋላ ቀርቻለሁ ብለሽ ካሰብሽ ደረጃሽን ዝቅ ልታደርጊ ትችያለሽ። አላህ ረስቶኛል ማለት ነው ብለሽ ካሰብሽ እምነትሽን ልታዳክሚ ትችያለሽ። እነዚህ ልታስቢያቸው ከምትችያቸው ሐሳቦች ሁሉ አንዳቸው እውነት አይደሉም። አላህ ባሪያዎቹን አይረሳም። መዘግየትሽን፣ ተቀባይነትሽን አተሻል ማለት አይደለም። ዝምታው መተው አይደለም። አንዳንድ ጊዜ አላህ ጋብቻን የሚያዘገየው እያዘጋጀሽ ስለሆነ ነው። ጋብቻ ፍቅር ብቻ አይደለም፣ ኃላፊነት፣ ትዕግስትና መስዋዕትነት ነው እና ስሜታዊ ብስለት ነው። አላህ ዝግጁ ከመሆንሽ በፊት የሆነን ነገር ቢሰጥሽ ሊጎዳሽ ይችላል። ስለዚህ ይህ የብቸኝነት ጊዜሽ ዝግጅት ሊሆን ይችላል። ዝግጅቱም የባህሪ፣ የእምነት፣ የጥበብ ዝግጅት ይሆናል። ብቸኝነትም ነፃነትን ያስተምራል። ሚዛናዊነትሽን ሳታጪ ብቻሽን መቆም እንደምትችይ ያስተምርሻል። በሰዎች ሳይሆን በአላህ እንዴት መጽናናት እንደምትችይ ያስተምርሻል። ደስታሽ በሰዎች ላይ ብቻ የተመካ ከሆነ
ልብሽ ሁል ጊዜ አይረጋጋም። በአላህ ላይ ተመካ ከሆነ ግን ልብሽ ሁል ጊዜም መሰረት ይኖረዋል። ፈተናሽ እድገትሽ የሚሆነው እዚህ ጋር ነው። ለምንድን ነው ብቻዬን ያለሁት ከማለት ይልቅ አላህ በዚህ ወቅት ምን እያስተማረኝ ነው ብለሽ ጠይቂ። ምናልባትም ትዕግስትን እያስተማረሽ ይሆናል። ምናልባትም የራስሽን ክብር እያስተማረሽ ሊሆን ይችላል። ምናልባትም ደግሞ ከተሳሳተ ሰው እየጠበቀሽ ይሆናል። ወይም ደግሞ ከእርሱ ጋር ያለሽን ግንኙነት እንድታጠናክሪ እያዘጋጀሽ ይሆናል። ብቸኝነት ወደ ወንጀል ሊገፋሽ ይችላል፣ ወይም ደግሞ ወደ ቅንነት ይገፋሻል። ዝምታን ለማምለጥ ማንኛውንም ሐሳብ እንድትቀበይ ሊገፋሽ ይችላል፣ ወይም ደግሞ የተጻፈልኝን እጠብቃለሁ እንድትይ ሊገፋሽ ይችላል። እውነተኛ ጥንካሬ ስሜትን መደበቅ አይደለም። እውነተኛ ጥንካሬ እነዚህን ስሜቶች ማስተዳደር መቻል ነው። ጋብቻን መፈለግ የተለመደ ነው። ጓደኝነትን መፈለግ ተፈጥሯዊ ነው። እስልምናም ይህንን አይክድም። ነገር ግን ፍላጎትሽን፣ ክብርሽን መቆጣጠር የለበትም። ጋብቻን መፈለግ ትችያለሽ፣ ግን አሁንም ደረጃሽን፣ ክብርሽን መጠበቅ ትችያለሽ። ብቸኝነት ሊሰማሽ ይችላል እና አሁንም ታጋሽ መሆን ትችያለሽ። በሌሊት ማልቀስ ትችያለሽ፣ አሁንም ጠንክረሽ መቆም ትችያለሽ። ይህ ሚዛናዊነት ነው። ብቸኝነት ጊዜያዊ ምዕራፍ ነው፣ ሙሉ መጽሐፍሽ አይደለም። አንድ ቀን ጋብቻ ዘግይቶ ከሆነ ቀደም ብሎ ይመጣል። ወደ ኋላ መለስ ብለሽ ትመለከቺና እና ይህንን ያሳለፍሽው ጊዜ ለምን አስፈላጊ እንደነበር ተረጃለሽ። እና ጋብቻሽ ከምትጠብቂውም በላይ ይዘገይብሽም ህይወትሽ አሁንም ዓላማ አለው። ኢባዳሽ አሁንም ዋጋ አለው። እድገትሽ አሁንም አስፈላጊ ነው። ጎዶሎ አይደለሽም፣ በሂደት ላይ ነሽ። ብቸኝነት መገለጫሽ አይደለም። መገለጫሽ መንገድሽ ግልጽ ባይሆንም እንኳን በአላህ የምትተማመን ሴት መሆንሽ ነው። እናም ይህንን እምነት ከጣት ላይ ካለ ከማንኛውም ቀለበት የበለጠ ኃይል አለው። ይህ ማስታወሻ ልባችሁን ከነካ ላይክ እና ኮሜንት እያደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ጥንካሬ ለሚያስፈልጋትም እህትሽ አጋሪያት። ትዕግስት ይኖርሽ፣ ተስፋ አድርጊ፣ እናም በአላህ ጊዜ እምነት ይኖርሽ። ወሰላም አለይኩም ወራህመቱላሂ ወበረካቱ።